ኢየሱስ በዕብራውያን መጽሐፍ ላይ ካህን የተባለበት እና እኛ ክርስቲያኖች በጴጥሮስ መልእክት ካህን የተባልንበት ልዩነት ምንድን ነው ይላል። ልዩነቱ ማለት አንድነቱን ትነግረኛለህ? አንድነቱን ብጽፍ ልዩነቱን መልሶን አልገባኝ። ኢየሱስ ሊቀ ካህናት ነው። ካህን ሳይሆን ሊቀ ካህናት፣ ካህን ሳይሆን የካህናት አለቃ። በአማርኛ የካህናት አለቃ። የካህናት አለቃ ከሆነ አለቃ የሆነባቸው ምኖች አሉ ማለት ነው? ካህናቶች አሉ ማለት ነው። እኛ ካህናቶች ነን። እሱ ሊቀ ካህናት በግዕዝ፣ በአማርኛ የካህናት አለቃ። እነማን ናቸው ካህናት? እዛው ጴጥሮስ አንደኛ ጴጥሮስ 2:5 ራእይ ምዕራፍ 5 ሁለቱ ቦታ ላይ ሰው ካህን የሚደረገው በምንድን ነው? በምንድን የሚደረገው? በቆሎ ትምህርት አይደል? በቆሎ ትምህርት ግዕዝ በመሸምደድ ነው ካህን የሚሆነው። እንደሱ ከሆነ ኮሪያ ግዕዝ አያውቅም፣ ጣሊያን ግዕዝ የለም፣ ቻይና ግዕዝ የለም፣ ካህን ላይ ሆኑ ነው ማለት ነው። ኢየሱስ መድኃኔ ዓለም ነው። ይሰማል? መድኃኔ ዓለም ነው። እና ክህነት እንደሱ አይደለም። እሱ የሰው መንገድ ነው። አንድ ሰው ካህን የሚደረገው እንዴት ነው? ዘሌዋውያን መጽሐፍ ላይ መጀመሪያ ለያቸው፣ መርጣ አውጣቸው ይላል አይደል? ለያቸው ይላል አይደል? መጽሐፍ ቅዱስ ምን ይላል? ዓለም ሳይፈጠሩ አስቀድሞ ያወቃቸው እነሱን ምን አረጋቸው? ጠራቸው። መጀመሪያ ተጠርተህ ትወጣለህ። ጠራቸው። ከዛስ በኋላ ምንድን ነው የሚሆነው? ሙሉ ገላቸውን እጠባለሁ ሙሴን አይደል? አሮንና ልጆቹን ሙሉ ሰውነታቸውን በምንጭ ውሃ። ምንጭ ውሃ ማለት ምን ማለት ነው? የእግዚአብሔር ውሃ፣ ንጹህ ሰው ያላጠራው፣ ሰው ኬሚካል ያልጨመረበት የእግዚአብሔር የሆነ የምንጭ ውሃ። በአዲስ ኪዳን ማን ነው? መንፈስ ቅዱስ። በብሉይ ኪዳን የምንጭ ውሃ። ከዛስ እጠባቸው። እኛንስ መጽሐፉ ምን ይላል? እናንተም በውሃ ነው ወይስ በአምላካችሁ መንፈስ ታጠባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል። ከዛስ አልብሳቸው። ማን? መደበኛው ሕዝብ የማይለብሰውን አይነት ልብስ አልብሳቸው። በአዲስ ኪዳንስ ኢየሱስ ምን ኃይልን ትለብሳላችሁ አለ። መንፈስ ቅዱስን የተቀበልን ቀን ማንን ለበስን? ክርስቶስን ለበስ ነው ማለት ነው። እዛ ጨርቅ፣ እዚህ ልብስ ክርስቶስ፣ እዛ የምንጭ ውሃ፣ እዚህ መንፈስ ቅዱስ። ከዛስ ጆሮአቸውና አውራጣታቸውን ደም ቀባው፣ ደምና ዘይት። ስለዚህ ከመንፈስ ቅዱስ እንሰማለን። ወደ እግዚአብሔር መጸለይ ማምለክ ደግሞ ቻለን። ከዛን ቀን ጀምሮ መጸለይ እኛ እንደዚህ ስንጀምር በዛ ፕሮሰስ ውስጥ ያላለፈ ሰው ያየናል። እውነት ውሸት ያየናል። አሁን በጌታ ያልሆነ ሰው ቢመጣ እኛ ስንዘመር ስንጸልይ እንደውም አንዳንድ ሰው ይሄን ሁሉ ከየት ነው የሚያመጡት ይላል። አጥነተንም ይመስለዋል። እና በዛ ፕሮሰስ ያላለፈ ሰው እንደ ጦጣ ያየናል። ምን አይታችኋል? እኛ ስንጸልይ ስናመልክ ቀስ ብሎ የሚያይሰዋል። አይችልም። ምንድነው? ፕሮሰሱን አልጨረሰም፣ ገና ነው። ያን ፕሮሰስ ሲያልፍ፣ ሲታጠብ፣ ሲለብስ፣ በተለይ ሲለብስ ምንድነው? ሰው ኃይልን ሲለብስ እናቱን መፍራት ያቆማል። አባቱን፣ ጎረቤት ምናምን ጣጣ የለውም፣ አይፈራም። ልብሱ ወሳኝ ነው። ያለበሰ ሰው ያፍራል እኮ ሰው ፊት አይመጣም አይደል? ሰው ፊት ኢየሱስ ምን አላቸው? እናንተ ግን ኃይልን እስክትለብሱ። ለምን? ፈሪ ናቸው። ገረድ ፊት እንኳን ይክዱታል። ራቁቱን እንደቆመ ሰው ሼምፉል ናቸው። ኃይልን ሲለብሱ ግን ጴጥሮስ ደፋር ሆነ። የለበሰ ሰው ለብሶ ለመውጣት አይፈራም አይደል? እንደዛ ነው። መንፈስ ቅዱስን ኃይልን አለበሰን። ጆሮአችን ተቀብተዋል፣ እንሰማለን። እጆቻችን ተቀብተዋል፣ መጸለይና ማምለክ እንችላለን። ይሄ ነው የክህነት ፕሮሰስ። ራእይ 5 ላይ ምን ይላል? ታርደሃልና። እናስ ታርደህ በደምህም አይደል የሚለው? በደምህም ከነገድ ሁሉ ሴም፣ ካም፣ ያፌት፣ ኮሪያም አለበት፣ የአይኑ ትንንሹ የያፌት ዘሮች በሙሉ አሉበት። ሴም አለበት፣ አረብ አለበት፣ አረብ ሁሉ አለበት፣ የሰሜን አፍሪካ ሀገሮች ሁሉ አሉበት። እና ደግሞ ካም አለበት፣ የሲቪላይዜሽን መጀመሪያ የስልጣኔ ምንጭ የሆነው ካም አለበት። እና ይህ ሁሉ ነገድ ሁሉ ቀጥሎስ ከነገድ ሁሉ ከቋንቋም ሁሉ
ክህነት በምን ቋንቋ ነው የሚሰጠው ማለት ነው? የክህነት አገልግሎት በምን ቋንቋ? ከቋንቋ ሁሉ አይደለ? በምንድን ነው? ክህነት በኮሪያኛ አለ፣ በታንዛኒያኛ አለ፣ ክህነት በጋኒኛ አለ፣ ክህነት በሞንጎሊያኛ አለ። ክህነት እና በሁሉም ቋንቋ ከነገር ከቋንቋ ከህዝብ ከወገን ሰዎችን ዋጅተህ አምላካችንን ካህናት አደረካቸው ይላል። ክህነት እኛንን ካህናቶች የኛ ሰርቪስ ጠያቄ ወደ ጠየቀው ልምጣና የኛ የክህነት ሰርቪስ እና የኢየሱስ የክህነት ሰርቪስ ይለያያል። የኛ የክህነት ሰርቪስ ሁለት አቅጣጫ ነው ያለው፣ ቨርቲካል እና ሆሪዞንታል። ቨርቲካሉ ወይም ቀጥታው ቅዱስ ክህነት ይባላል። ክህነቴ ያንተ ያንቺ እዚህ ቤት ያለ ሰው ክህነቱ ቅዱስ ካህንና የንጉስ ካህን ተብሎ ለሁለት ይለያል። በቅዱስ ክህነት ወደ ላይ ብቻ የምታገለግል፣ በቅዱስ ክህነት መጸለይ፣ ማምለክ ምናምን፣ ጸሎት ወደ ጎን አይቀርብም፣ አምልኮ ወደ ጎን አይቀርብም። ወደ ጎን ሲሆን ጸሎት አይባልም። ምን ይባላል? አሽሙር ይባላል። እንዴ እግዚአብሔር ሆይ ብለህ እንዲህ ብለህ ንግግር ግን ወደ ጎን። ለምሳሌ ወይ በቀደም ከሆነች ልጅ ጋር ያየኸውን ሰው እዛ ጋር ታየዋል። ከዛ ቨርቲካል ይመስላል ምታወራ። እግዚአብሔር ሆይ ዘመኑ ተበላሽቷል። እግዚአብሔር እንደተበላሸ እኮ ያውቃል። ስለዚህ ጉዳዩ ወደ እግዚአብሔር ሳይሆን ወደ ማን ነው? ብራዘርን እግዚአብሔር ተዳፍረናል፣ የትም እየዋልን እየመጣን በቤት ወደ ላይ አይመስልም። እና እሱ ልክ አይደለም። በቅዱስ ክህነት ወደ ላይ ነው። ወደ ላይ የምታወራው ከማን ጋር እንደሆነ ማወቅ ጠቃሚ። ከማን ጋር እያወራ እንደሆነ ሰው ቀበሌ ሊቀመንበር ጋር ሄዶ እንኳን የሚያወራውን ያውቃል አይደለም? በቃ የሄድክበት ነገር አለ፣ ያንን ታስፈጽም እንጂ ቆመ ዝም ብለም ሰውየው ማይመለከተውን አታወራ። በቅዱስ ክህነታችን ወደ ላይ ነው። እሱ ቅዱስ አምላክ ነው፣ ሁሉን የሚያውቅ ነው፣ ሳታወራ የሚያውቅ ነው፣ የልብህን የሚያውቅ ስለሆነ እዛ ጋር የሚወሩትና የሚቀርቡት ነገሮች ላይ ጥበብ፣ ማስተዋል፣ ጥንቃቄ ይጠይቃል። መጽሐፍ ቅዱስ ዘምሩ፣ መዘመር ችግር የለውም፣ ዘምሩ ግን በማስተዋል ዘምሩ። ሌላው ሆሪዞንታል ነው፣ ወደ ጎን የምናገለግለው በቅዱስ ክህነት ሳይሆን በምንድን ነው? በንጉስ ክህነት ሮያል ፕሪስት በሮያል ፕሪስትሁድ ነው የምናገለግለው። አሁን ለምሳሌ ማገለግላችሁ ነው። ቅድም ስንጸልይ ስንዘምር በምንድን ነው? በቅዱስ ክህነት ከሱ ጋር ነው ወሬው። ወደ ጎን ሲሆን የምን ክህነት ነው ይሄ? ሮያል ፕሪስትስ ነን፣ ንጉሳዊ ክህነት። ምንድን ነው እሱ? የእርሱን በጎነት እንድትነግሩ ወንጌል መስበክ፣ ቃል ማስተማር፣ ምስክርነት በመስሪያ ቤት፣ የተለያየ ቦታ፣ በመንገድ ላይ ስለ እሱ በጎነት ለሰው የምትነግሩት ነገር ቢያንስ አይዞ እግዚአብሔር መልካም ነው ስትሉ በምን ክህነት ነው? በንጉስ ክህነት ነው። የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን እና የንጉስ ካህናቶች ወይም ንጉሳዊ ክህነት ያላቸው ሮያል ፕሪስትስ ናቸው። የኛ አገልግሎት ይሄ ነው። የኢየሱስ ክህነት ግን ኢየሱስ ለዓለም ይማልዳል አይማልድም? የዓለም አማላጅ ነው አይደለም? ኢየሱስ ለዓለም ይማልዳል አይማልድም? አይማልድም። ድሮም ይማልደው ለማን? አቤት የእርሱ ለሆኑት ነው። ሊቀ ካህናት ወይም የካህናት አለቃ በምኖች ላይ ነው የሚሾመው? በካህናት ላይ። ስለዚህ እዚህ ክህነት ውስጥ ያልገባ ሰው በኢየሱስ ምልጃ አይጠቀምም። ኢየሱስ የሚማልደው ለማን? አቤት በእርሱ ላመነው ክርስቲያን የሚማልደው። ለዓለም አይማልድም። ለዓለም ኢየሱስ ሰማይ ቤት የሚሰራው ስራ የለም። ለዓለም የት ነው የሰራለት? ጎልጎታ ላይ ነው የሰራለት፣ መስቀል ላይ እዛ ሞቶለታል። እሱን ማመን አለ። እሱኛውን ሳያልፍ የሚቃጠለውን መሰዊያ ሳያልፉ ቅድስተ ቅዱሳን አይገባ። መጀመሪያ እንደሚቃጠለው መስዋዕት ውስጥ ማለፍ ያስፈልጋል። በነሐሱ መሰዊያ መቅረብ ያስፈልጋል። ለዓለም ኃጢአት እማልዳለሁ ነው ወይስ ለዓለም ኃጢአት እምሰጠው ምኔን ነው? አቤት መስቀል ላይ የሚለውን ስጋዬን። ስለዚህ መጀመሪያ ያላመኑ ሰዎች ሌላም በኢየሱስ ያላመኑ የኃጢአታቸውን ስርየት መጀመሪያ መቀበል አለባቸው። የኃጢአት ስርየት የሚገኘው በመስቀሉ
ስራ ነው። የመስቀሉ ስራ ምን ይባላል? የምንድንበት ወንጌል። በወንጌል ማመን አለ። በወንጌል አምነን ከዳንን በኋላ ግን በህይወታችን ድካም ይኖራል። አምነን ከዳንን በኋላ ልንደክም እንችላለን። ምህረት ያስፈልገናል፣ አቅም ያስፈልገናል ማለት ነው። ምህረት ማለት አቅም ያስፈልገናል፣ ተጨማሪ አቅም ያስፈልገናል፣ የሚረዳን ጸጋ ያስፈልገናል። እሱኛውን ማደል ነው የሱ የሊቀ ክህነት ስራ። አምነው ለዳኑ ሰዎች በድካማችን ሁሉ ሊራራልን የሚችል ታላቅ ሊቀ ካህናት የእግዚአብሔር ልጅ ስላለን እና ስርየት ልንቀበል ነው ወይስ ምህረት? ምህረት። ስርየት ምን ላይ ነው? መስቀል ላይ። ምህረትሳ ጸጋ ነው፣ እሱ አቅም ማለት ነው። እና ምህረትና ጸጋን እንድንቀበል ወደ ጸጋው ዙፋን እንቅረብ። ኢየሱስ በዚያ ሆኖ በሊቀ ክህነቱ ለአብ ስለኛ ይታያል፣ ለኛ ደግሞ የአብን ጸጋና ምህረት ይሰጠናል። ምልጃው ይሄ ነው። ለኛ በአብ ፊት ይታያል። አብ ማንን ነው የሚያየው? ኢየሱስን። ስለ ኃጢአተኛው ክርስቲያን፣ ስለ ደካማው ክርስቲያን። ከአብ ዘንድ ደግሞ ለደካማው ክርስቲያን ምን ይመጣለታል? ጸጋና ምህረትን ማን ነው የሚያቀብለው? ሊቀ ካህናት ኢየሱስ። ስለዚህ በአብ ፊት ስለኛ በመታየት 24 ሰዓት ቅዱሳን ሆነን እንድንታይ፣ ንጹሃን ሆነን እንድንታይ 24 ሰዓት 365 ቀን እያንዳንዱ ክርስቲያን በአብ ፊት እንደ ኢየሱስ ንጹህ ሆኖ እንዲታይ። ግን ኢየሱስ ሲያን ብዙ ችግር አለብን። በስጋ የተነሳው የስጋ ተካፋይ ሆኖ በነገር ሁሉ እንደኛ የተፈተነ ስጋ ሆኖ እርሱ በድካማችን ሁሉ ሊራራልን ይችላል እና ጸጋና ምህረትን ይሰጠናል። ለኛ ጸጋና ምህረት፣ ለደካማው ክርስቲያን በአብ ፊት ግን ያ ክርስቲያን 24 ሰዓት ንጹህ ሆኖ እንዲታይ ይረዳዋል እንጂ ክርስቲያኑ በደከመ ቁጥር አብጋ ቆሻሻ አይደለም። ክርስቲያኑ ዝሎ በመጣ ቁጥር አብጋ እርኩስ አይደለም። አብጋር ክርስቲያኑ የሚታየው በማን መልክ ነው? ዕብራውያን 9 ስለ እኛ አሁን ይታይ ዘንድ አብ ጨርሷል። ከክርስቲያን ጋር ያለው ጣጣ አብ ጨርሷል። አብ ረክቶ አርፏል። አላርፍ ያለው ክርስቲያን ነው። አብ የክርስቲያኑን ጉዳይ በኢየሱስ ጨርሷል። ኢየሱስና እኛ ግን ቀጣይ ኬዝ አለ። ካህንም የሆነበት ምክንያት እሱ ነው። ከሙታን ተነስቶ እንደ መልከጼዴቅ ሹመት የተሾመበት ምክንያት የዳንን ክርስቲያኖች ደግሞ በዚህ ምድር ላይ ነው ያለን። እዚህ እስካለን ድረስ ዝለት አለ። ለዝለት የሚሆን ስርየት አይሰጥም። ለመውደቅ የሚሆን ስርየት የለም። ለዝለታችን፣ ለድካማችን፣ ለኢንፊርሚቲስ ሁሉ የሚሆን ምህረትና ጸጋ በየጊዜው ይሰጠናል። የደከመ ክርስቲያን፣ የወደቀ ክርስቲያን ያይደረግለታል። የእሱ የመልጃ ስራ ይሄ ነው። ለዓለምስ ይማልዳል። አቤት እንዳትሳሳቱ፣ ሌላ ትምህርት ውስጥ እንዳትገቡ። ደግሞ ይማልዳል ስንል ለዓለም አይማልድም። ምን ብሏል እሱ ራሱ? ዮሐንስ 17 እኔ ለዓለም አልጸልይም፣ አንተ ለሰጠኸኝ ለነዚህ ነው ምጸልየው። እና ጸሎቱ ለኛ፣ ሞቱ ለዓለም፣ ምልጃው ለቤተ ክርስቲያን፣ መስዋዕትነቱ ለዓለም። እና በኢየሱስ ምልጃ ለመጠቀም የግዳቸውን ለኃጢአታቸው እንደ ሞተ ማመን አለባቸው። ለኃጢአታቸው የሞተውን ሳያምኑ በምን ሂሳብ ነው ቅድስተ ቅዱሳን የሚገቡት? ከእግዚአብሔር ጋር በመስቀሉ ስራ ሳይታረቁ በምን ሂሳብ ነው ስለነሱ ሊቀ ካህናቱ ሊቀ አሕዛብ ሆኖ የሚማልደው? እና የቤተ ክርስቲያን አማላጅ ና ለዓለም ደግሞ የኃጢአት ቤዛ ነው። አዎ እኛ ኢየሱስ ፈራጅ እንደሆነ እናምናለንም ስንል በማስተዋል በቤተ ክርስቲያን ላይ አይደለም ፈራጅነቱ። ለዚህ ለእኛ የተሰጠው ሌላም ትንሽ ላርቀውና ሕግ በሙሴ ነው የተሰጠው። ከዛ ጸጋና እውነት ደግሞ በማን ሆነ? በክርስቶስ ኢየሱስ ተሰጠን ነው ሆነ ነው። ምን ማለት ነው? ከክርስቶስ ልደት 1500 ዓመታት ቀድሞ ሙሴ ነበር። በእርሱ ምን ተሰጠ? ሕግ ተሰጠ። ተሰጠ የሚለውን ቃል እንዳትረሱ። ተሰጠ ሕግ ተሰጥቶ ነበርና ተሰጥቶ መሰጠት የሚለውን አት ኢየሱስ ጋር ሲመጣ ደግሞ ምን ይላል? ጸጋና እውነት ግን በክርስቶስ ኢየሱስ ተሰጠን ነው ሆነ ነው
ሆነ። ለምን ሆናል? ከተሰጠን በጣም ስለቆየ። በኢየሱስ ሆነ የሚለው ቃል በኢየሱስ ተገለጠ፣ በኢየሱስ ወደ መታየት መጣ ማለት ሲሆን የተሰጠን ግን መቼ ነው ማለት ነው? ጢሞቴዎስ መጽሐፍ በጢሞቴዎስ መልእክት ምን ተብሎ ተጽፏል? ዓለም ሳይፈጠር አስቀድሞ ይህ አሁን የዳንበት ጸጋ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጠን። መቼ ነው የተሰጠን? ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጥቶናል። ለዚህ የተሰጠን በዘላለም ውስጥ ነው። ጸጋ ይቀድማል ሕግን። ግን ያ ጸጋ ሲመጣ እንድንቀበለው አንድ ነገር ያስፈልጋል። ጸጋው ሲመጣ እንድንቀበለው ኃጢአተኛ መሆናችንን ማወቅ ያስፈልጋል። እና በምን እንወቅ ኃጢአተኛ መሆናችን? ሮሜ 5 ሕግ የገባበት ምክንያት ኃጢአት ብዙ መሆኑ ይታወቅ ዘንድ፣ ኃጢአት ብዙ መሆኑ ይታወቅ ዘንድ ሕግ ተሰጠ። ስለዚህ የጸጋ ተስፋ በአብርሃም የተነገረ የአዲስ ኪዳን ወይም ወንጌል ሕግን ይቀድማል። እስራኤል አሁን የሆነ ኪዳን ተሰጣቸው። የሕግ ኪዳን ሲሰጣቸው በቃ ኪዳኔ ብለው ሙጭጭ አሉ። እንደሱ አይደለም። ለአሕዛብ ብቻ አይደለም ኪዳን፣ የዘላለም ተስፋ ብቻ አይደለም፣ እናንተንም ይመለከታል። ግን ከእናንተ ጋር የምገባው ኪዳን፣ አዲሱ ኪዳን ከግብፅ አገር በወጣችሁ ጊዜ እንደገባችሁት ያለ ኪዳን አይደለም። ሕጌን በልቦናችሁ እጽፈዋለሁ። ምን ማለት ነው እሱ? ባለ 50 ሕጌን በልቦናችሁ እጽፈዋለሁ። ሌላ ትርጉም የለውም። እሺ፣ የመንፈስ ቅዱስ መውረድ ማለት ነው። የመንፈስ ቅዱስ መምጣት። ሕግ የሚለው የእግዚአብሔር ሕይወቱ ማለት ነው። የእግዚአብሔር የሕይወት ስርዓት ማለት ነው። የእግዚአብሔር ሕይወት ማለት ነው። የእግዚአብሔር ኑሮ፣ የእግዚአብሔር ዘይቤ ማለት ነው። ሕጉ ያ የእግዚአብሔር ማንነት ነው። ሕጉ ብቃቱ ነው ሕጉ። እና ምን አለ? ግን በልቦናቸው ጽፋለሁ። ያ ማለት እግዚአብሔር እስክሪፕቶ ይዞ ደም ቅዳ ደም መልሳችን ላይ አይጽፍም። ምንድነው? መንፈስ ቅዱስ ያን የአምላክን ሕግ መጠበቅ የሚያስችል አቅም ያለው ሕይወቱን መኖር የሚያስችለው የእግዚአብሔር መንፈስ ይመጣና በእነሱ ውስጥ ይገባል። ከዛ በኋላ አርግና ታርግ የሚላቸው ሕጉ ሳይሆን ማን ነው? በመንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች። ያ ማለት ነው። እና እስራኤል ከዚህ ኪዳን ውጭ አይደሉም። ከዚህ ኪዳን ውጭ አይደሉም። አዲሱ ኪዳን ውስጥ ይገባሉ፣ ይካተታሉ። እና የዕብራውያን መጽሐፍ ትልቁ የዕብራውያን መጽሐፍ የጻፈበት ምክንያት ምንድን ነው? ራሱ የተጻፈው ለዕብራውያን ሰዎች ነው። ዕብራውያን ማለት ምኖች ናቸው? አይሁዶች ናቸው። በሙሉ እስራኤላዊ ናቸው። በወንጌል አምነው ቸርች ውስጥ የመጡ አይሁዶች ናቸው። እና የዕብራውያን መጽሐፍ ዋና ሐሳቡ ምንድን ነው? የያዛችሁት ኪዳን ብሎይ ኪዳን፣ የያዛችሁት ሊቀ ካህናት፣ እዛ በቁሙ ልብስ ለብሶ የቆመው ሰውዬ፣ የምታዩት ቤተ መቅደስ፣ ወደፊት እንሰዋለን ብላችሁ የምታስቡት የእንስሳቶች መስዋዕት፣ ራሱ የምትመኩበት ሙሴ፣ ታቦቱ፣ የመቅደሱ አገልግሎት፣ ሁሉም ነገር አይጠቅምም፣ ተሽሯል፣ ቀርቷል። እነዚህ ሁሉ ነገሮች ሙሴም፣ መቅደሱም፣ ታቦቱም፣ መስዋዕቱንም በኢየሱስ ተተክተዋል። ኢየሱስ ሁሉንም ሆነዋል ነው የዕብራውያን መልእክት። ሙሉ አንብባችሁ ሲጨርሱ አይሁዳዊ የሆነ ሰው አንቦ ሲጨርሰው የሚናድደው ሁሉንም ኢየሱስ ወስዶታል ስለሚባል። ሰንበት ኢየሱስ ነው። ምዕራፍ 4 ላይ እናንተ በመላእክት ነው የተሰጠው የኛ ሕግ የምትሉ ኢየሱስ ከመላእክት አብዝቶ ይበልጣል። ምዕራፍ 1 ላይ ምዕራፍ 2 ላይ እስራኤል ሕዝብ ነን ትላላችሁ። እግዚአብሔር ግን ከሕዝብ ያለፈ ቤተሰብ መስርቷል። ያ ተውት። ሙሴ ነው የምትሉት ምዕራፍ 3 ላይ ሙሴ ባሪያ ነው፣ ኢየሱስ ልጅ ነው። ሰንበት ቅዳሜ፣ ኢየሱስ ሰንበት ነው ምዕራፍ 4 ላይ። ምዕራፍ 5 ካህን ኢየሱስን የሚበልጥ ማን ነው? ከአሮን ከምናምን የሚበልጥ ካህን ኢየሱስ ነው። እስከ መጨረሻው ስትሄዱ ኢየሱስ ይበልጣል።
ኢየሱስ ይበልጣል። የዕብራውያን መልእክት ሐሳብ ኢየሱስ ከኦሪት ስርዓቶችና ወጎች፣ ልማዶች፣ ህጎች፣ ትምህርቶች ይበልጣል እና አዲሱ ኪዳን ውስጥ ግቡ ነው። ያ ቀርቷል። እዛ ውስጥ አትንፈራፈሩ። ቸርችም እየመጣችሁ ምኩራብም አይሆንም። ሊቀ ካህኔ ኢየሱስ ብለ ሊቀ ካህኔ ብለ ሄደ መሳለም አይሆንም። ሁለት ቦታ አይቻልም። ጓዝ ጠቅልላችሁ ውጡ የሚል ነው። ልክ ቆላሲያስ ኢየሱስ በቂ ነው። አሁን የቆላሲስ መልእክት ለአሕዛብ ቸርች ነው የተጻፈው። ጠቅላላ መልእክቱ ግን ኢየሱስ ይበልጣል ሳይሆን ኢየሱስ በቂ ነው። ኢየሱስ በቂ ነው። ጂሰስ ክራይስት ኢዝ ኦል ሰፊሽንት ነው። እሱ ኦል ሰፊሽንት ነው። በሁሉ አቅጣጫ ምንድነው በቂ ነው። ሁሉንም የሰው መንፈስ፣ ነፍስ፣ ስጋ ክፍተት ይሞላል። ኦል ሰፊሽንት ነው ኢየሱስ ነው። ቆላሲስ ለምን አሕዛቦች ችግራቸው ኢየሱስ ያንሳል የሚል አይደለም፣ ወይም ሌላ የሚበልጥባቸው ምርጥ ሃይማኖት የላቸው፣ በታላቅ ነቢይ የተሰጠ ሃይማኖትና መስዋዕት የላቸውምና ኢየሱስ ይበልጣል ብለን እነሱን ማስረዳት ያስፈልግ። ከኢየሱስ የሚበልጥባቸው የለም። የነሱ ችግር ምንድነው? እቺ የመሬቷ ነገር ትስባቸውና ነቢዩም ተወርሳለህ ነው፣ ህዝቡም ወርሳለሁ ነው፣ ጸላዩም ዛሬ ትቦድሳላችሁ ነው፣ ህዝቡም እቦድሳለሁ ነው፣ ትከናወናላችሁ ነው፣ ከናወናለሁ ነው፣ ታድጋለህ ነው ሲል ጳውሎስ ኖ ጂሰስ ራሱ ማለት ነው። ጂሰስ ክራይስት ኢዝ ኦል ሰፊሽንት። በቃ እሱ አላችሁ፣ ሁሉም አላችሁ። ትቦድሳለህ ስላል አትቦድስም። ኢየሱስ በቂ ነው። ከዛስ እሱ ኦል ሰፊሽንት ስለሆነ የቀረው ነገር ሁሉ ስትማር ይሆናል፣ ስትሰራ ይሆናል፣ ስትታትር ይሆናል፣ ስትሮጥ ይሆናል፣ ይሳካል። ከጠበቀው በላይ ይረዳሃል። ለምን? ክራይስት ኢዝ ኦል ሰፊሽንት ነው። እና ቸርች ውስጥ ከክርስቶስ ተጨማሪ ነገር ፍለጋ አትምጡ። ክርስቶስ በቂ ነው። ለቀረው ነገር መጸለይ ነው። እንግዲህ ማለት ያው እንደዛ የሚል ነው። ቆላሲስ አሕዛብ ቸርቾች ይሄ ነው ችግራቸው። የአሕዛብ ቸርቾች ችግር ይሄ መሆኑን ለማወቅ የኢትዮጵያን ቸርች ማወቅ እና የኢትዮጵያን ክርስቲያኖች ማሰብ። ኢትዮጵያ ክርስቲያኖች በአመት ውስጥ የሚያጓጓ ተስፋ ካልሰጣቸው ጌታን ዝም ብሎ ሌጣውን መከተል ይከብዳቸው። የግድ እያባበልክ እያጓጓህ እንቁልልጭ ምናምን ነገር እያረክ በጸሎት የተቀባ ማለት በምናን የተቀባ ማባቢያ ይዙ ኔክስት ይር እንዳሁኑ አይሆንም። ኔክስት ይርም ዘሴም አይደል? ለዛ እኮ 2013 ላይ ሆኖ ሰው 2014 ተንብየዋል። 2014 ፒስፉል ነው ምንም በቃ ምናን ኢትዮጵያ ሰላም ትሆናለች፣ ጠላቶቿ ይመታሉ። 2014 አገሩ አበደ፣ ይባስ አበደ አሉ። ግን ጥሩ ነው። በወቅቱ ሰው ግን በምኞት ተስፋ በማድረግ ምናምን ኖሯል አልኖርም? ኖሯል። 2014 አጠገቡ ሰው ያለቀ ሳይታወቀው ያለፈው በዛ ተስፋ ያ እንትኑ ነው። እንደዚህ ምናምን ይኖራል። ግን ቆላሲስ የአሕዛብ ቸርቾች ችግር በአጠቃላይ ይሄ ነው። ስለዚህ ለኛ የሚሰጠን ትምህርት ምንድነው? ክርስቶስ ከሁሉ ይበልጣል የሚል ትምህርት የዕብራውያን ትምህርት አይደለም። እሱ ላልገባው ክርስቲያን ነው የምንሰብከው። ለኛ ክርስቶስ በቂ ነው የሚል